ይሄ የሐዋርያት የነቢያት ምንስ የሰዓተ ትክክለኛ ያልሆነ ትርጉም ገንዘባቸውን ተበልተው ሳይፈወሱ የሞቱ ኤርትራውያን አውቃለሁ። ኤርትራውያን እያታለሉ ሐዋርያ ነኝ ነቢይ ነኝ እያለኝ ሲፎክር አየዋለሁ እና ከነሱ ጋር ህብረት የለኝም። እና የቃለ ሕይወት ቤተክርስቲያን እኮ ይሄ ነገር ቀርቀብ ገብቷት ነው መሰለኝ በቴሌቪዥን እንዳዩት መስሏቸው ብዙ ኤርትራውያኖች ጥቁር መጽሐፍ እየተባለ ያቃጠሉት መጽሐፍ ውሎ አድሮ እነሱን እንደሚያቃጥላቸው አልገባቸው ነበር። ዶክተር አብይ ነገር እንዳትጠይቁ። ይሄው መንግስት ፈቅዶ አንራብም፣ አንጠማም፣ ክርስቲያን ሹራ ይበላል፣ ሰው መስዋዕት እናቀርባለን ብሎ ወንድሞቻችን ግንብ ለማስገንባት ይሁላ ታየው ያለው ግንባታ። ከዛ በፊት ግን የነበረው የወንጌል አካሄድ በኤርትራ ሰላማዊ ነው። በኢየሱስ ስም ብያምሱንም ዘፍ የኤርትራ መንግስት እኮ እኔ ላይ ያደረገብኝ ስቃይ እኮ እኔ ምሕረት አላደርግለት ቁም አለኝ። የትም አባካት ተመልጥ በትነሃለሁ አለኝ። እየሰራ ነው ያን የምታደርገው። በካራቴም በምንም አጋንንት እናወጣለን ብለው የራሱን ለጥፈው የነበረ እብደት ነው የምነግርህ ያለው ኤርትራ ውስጥ ትልቅ የወንጌል ደንቃራ የሆነብን በል ይሄ ነው። ምን ዋደድ የነበርን ሰዎች እኮ ነው። ይሄ ፌዝ ሙቭመንት ትምህርት ከመጣ በኋላ እኮ በጥላቻ መተያየት ይጀምራል። አንድ ጊዜ ከኤችአይቪ ፖዚቲቭ ካላቸው ሰዎች ጋር ያስሆኛል ከህዝቡ የሰበሰበውን መባና ብር ዘርፎ ኢትዮጵያ ውስጥ ያለው ቆሻሻ ወደ ሀገሪቱ እንዳይገባ ፈራለሁ።